ቤሉል የወይዘሮ ሄለንን አንድ በአንድ ክፋቷንና ሴራዋን ደርሶበታል። ከዚህ በፊት በተለያየ አቅጣጫ ዓይንህን ግለጥ፣ ወይዘሮ ሄለን ላይ ትኩረትህን አድርግ የሚል መረጃ በተለያየ አቅጣጫ መጥቶለን ነበር። ታዲያ ቤሉልም ደግሞ በተቀመጣቸው አጭር ጊዜያቶች የወይዘሮ ሄለንን ማንነት በትንሹ እየወጣና እየተመለከተው ይገኛል። ታዲያ ዛሬ ላይ ደግሞ ፊት ለፊት ባደረገችው ነገር ቤሉል ባደረገችው ነገር ወንጀለኛ መሆኗን እና ወይዘሮ ሄለን ከክፋት ጀርባ የሆነ ነገር እንዳላት ጠርጥሮ ነበረ። መጠርጠር ብቻ ሳይሆን ደግሞ ዛሬ ላይ ደርሶባታል። ዛሬ ላይ ኑኑ በሽተኛ መሆኗን እና መመረዟን ከሰማ በኋላ እህቱ ወንድሜን አድናለሁ በማለት የተደበቀውን ሚስጥር ከነገረችው በኋላ ታዲያ ቤሉልም ደግሞ ይህንን ነገር እየተመለከትኩ ዝም አልልም ሲልም ወደ ሕክምና ወስዳታለሁ ብሏል። ወደ ሕክምና ወስዳታለሁ ብሎ እጇንም ሲጎትታት ቤታቸው ውስጥ ትልቅ ጸብ ተነስቷል። ይህንን ነገር አልፈቅድልህም ስትል ወይዘሮ ሄለንም ደግሞ ከፊት ለፊቱ በመቆም ተፋልመው ነበር። ቤሉልም ደግሞ ማንም አይመለከተውም ብሎ ከፊታቸው ላይ ቆሞ በሌላ በኩል አዱንም ከፊቱ ላይ እንዲቆምበትና እንዴት አንተ ትፈቅድለታለህ? አይሆንም፣ ሕክምናም ካስፈለጋት ከኔ ውጭ ማንም አይወስዳትም እያለች ወይዘሮ ሄለን እየተሟገተችው ነበር። ታዲያ ቤሉል ደግሞ ይህንን ነገር ረግጦ በመሄዱ ወይዘሮ ሄለን ከክፋት መረቦቿ እንግዲህ እንዲጠምድና እንዲሁም ደግሞ በምታደርጋቸው እገታዎች እነዚህ መካከል የዛሬው ታጋሽ ደግሞ እንግዲህ እወደዋለሁ የምትለው ልጇ አንዱ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ የዛሬው ክፍል እንግዲህ ኑኑ በሽተኛ መሆኗን ኑኑ መመረሷን እህቷ እንግዲህ ለወንድሜን አድናለሁ በማለት ሚስጥሩን አሳልፋ ሰጥታለች። ታዲያ ይህንን ነገር በማድረጓ ደግሞ እናቷን በእጅጉ ያስቆጣ ነገር ነበር። ወይዘሮ ሄለን እንግዲህ በሌላ በኩል የሴራዋ ተጋለጠ ማለት ከዚህ ነገር ጀርባ የሚሆን ከብዙ ነገሮች ጀርባ አንዳንድ እያለ እንግዲህ ክፋቷና ወንጀሏ እያንዳንዱ አንድ እያለ ወደ ጫፍ እየወጣባት እንዲሁም ደግሞ ቤሉልም እየተመለከተው ነበር። ታዲያ እንዲሁ በነገረቻትም ጊዜ ልጇ ደግሞ ወደ ክፍል ሄዳ እናቴ አጥፍቼም ከሆነ ይቅርታ፣ ነገር ግን ደግሞ ወንድሜን ለማዳን እየተጠቀምኩን ነገር ነው በማለትም ይህንን ነገር ለእሷ መርዶ የሆነውንም ነገር አሳውቃን ነበር። ታዲያ ወይዘሮ ሄለንም ደግሞ እንዴት ይህንን ነገር ታደርጋለሽ? ምንስ ቢሆን እንዴት ይህንን ነገር ታደርጋለሽ? ትልቅ ችግር ነው የፈጠርሽብኝ በማለት ከልጇ ጋር ብትነታረክም ነገር ግን ዛሬ ይች ልጅ ከሱ እጅ ማዳን አለብኝ፣ ቤሉልን ከሷ ማራቅ አለብኝ። እንደ ኑኑን እንግዲህ በድጋሚ ይህንን ነገር ከቤሉል ዛሬ ካስወገደቻት ልታግታት ነው የምትችለው። ታዲያ ቤሉል ደግሞ አሁኑኑ ሕክምና ያስፈልጋታል በማለት አፍጦባታል። ታዲያ ዛሬ ደግሞ አብራ በመታየቷ መኩ በድንገት ከክፍለ ሀገር ወደ ቤት መጥቶ ነበረ። ታዲያ አዱ ደግሞ ፊት ለፊት በመሄድ ወይዘሮ ሄለንን ከእያንዳንዱ ወንጀል ጀርባ ካለችበት መካከል ብዙዎቹን እየተከተላቸው ቢሆንም የአባቱ ነፍሰ ገዳይ መሪ ነፍሰ ገዳይ መሆኗን ባያውቅም ነገር ግን ወይዘሮ ሄለን የምትሰራው የተለየ ስራ እንዳለና በተለይም ደግሞ ከወንጀሎች ጀርባ እንደምትኖሩበት አንዳንድ ጥርጣሬዎች እንዲሁም ደግሞ ከክፍሏ ባስቀመጠው ካሜራ መሰረት እንዲከታተላት ሆኗል ማለት ነው። በሌላ በኩል ደግሞ ከኑኑ ወንድም ጋር ከመኩ ጋር በተማከሩበት ከወደ ገጠር በኩል በተሰማው አንዳንድ መረጃ እንዲከታተሏት ሆኗል። አብረው ሁለታቸው በሰሩበትም አጋጣሚ እንግዲህ ስለ ወይዘሮ ሄለን ከገጠር በኩል የተሰማም አንዳንድ ነገር ነበረ። ልጆችን ስለማገቷና ልጆችን ስለምታሰባስበው ነገር የወጣ ነገር ነበረ። እንዲሁም ደግሞ ወጥተው የቀሩ ልጆች በመኖራቸው ጉዳት የደረሰባቸው ልጆች ስለነበሩ ስለዚህ ወይዘሮ ሄለን በጥብቅ እንደምትፈለግ መረጃ ይዞ መጥቶ ነበር መኩ። ታዲያ አዱም ደግሞ ይህንን ነገር ሴፍ አለማት በፊት ለፊት በመሄድ ምንድነው የምታደርጊው? የምታግቻቸው ልጆች እና የምትሰበስቢያቸው ልጆች ወዴት ነው የምትወስጃቸው? እነዚህ ልጆች እነማን ናቸው? አንቺ ማነሽ? ምንስ ነው ስራሽ? በማለት ፊት ለፊት የጠየቃት መሆኑን እናውቃለን። ታዲያ ወይዘሮ ሄለንም ደግሞ እንዴት በድፍረት ይህንን ነገር ይጠይቀኛል በማለት ላለመናገር ብታፈገፍግም ራሷን ለማዳን ብትሞክርም በአሁኑ ግን ማምለጥ እንደማትችልና መረጃ እንዳላት እሱም ደግሞ መኩና ግባ በማለት አስደንግጧታል። ታዲያ መኩ ደግሞ
ይህንን ነገር ገጠር ሄደሃል ነበር እንዴ? ለመሆኑ ምን ትሰራለህ ብትለውም እሱ ግን በገጠር እንደምትፈለግ የሚያውቀውን መረጃ ይዞ መጥቷል። ዛሬ ደግሞ መኩ ይህንን ነገር በማድረጉ እንዲጸጸትና መልሶ ከጓደኛው ጋር እንዲክደውና ከእሷ ጋር አብሮ እንዲሰራ በሌላ በውሸት ሸውደዋለች። መኩም እኔ መዋሸት አልፈልግም፣ ስለምንድን ነው የምታወሪው? እንዴት አንዴ የተናገርኩትን ነገር ቃሌን አጥፋለሁ ቢልም ወይዘሮ ሄለን ግን እኔ የማደርገው መልካም ነገር ስለሆነ መልካም ነገሮች ደግሞ መወራት የለባቸውም በማለት መኩን በሌላ ነገር በክፋት መረቧ መካከል አንዱን አድርጋ አስቀምጠዋለች። መኩ ከእሷ ጋር እንዲሰራና መልካም ስራ እየሰራች እንደሆነ ብላ አሳምነዋለች። መኩም ለአዱ እንግዲህ እንዴት ብዬ ነው የምክደው ቢልም ነገር ግን ከዚህ በኋላ መረጃ ላይሰጠው ነገር ግን እሷን እንደሚከታተላትም ልጇ ሴረኛ መሆኗን ስለተገነዘበ እሷንም እንግዲህ እንደሚመለከታት ምን እንደምታደርግና ከኋላም ይሁን በግልጽ የሚሆን እንዲሁም ደግሞ እንግዲህ አጋዥ ነህ ካለችው እሱ እንደሚከታተላት በተማከራቸው ምክክሮች እንግዲህ እሺ ብሎ ተስማምቶ እንደሚገመግማትና እንደሚከታተላት ተናግሯል ማለት ነው። ታዲያ ወይዘሮ ሄለን ደግሞ ዛሬ ትልቁ ሽንፈቷ የመጣባት ከዚህ በፊት ኑኑን መመረዟና ኑኑ የተመረዘችበት መኪና ደግሞ አዱ ተመልክቶት ነበር። ታዲያ ደግሞ ልጇ ደግሞ ቤሉል ያን መረጃ ማወቅ እፈልጋለሁ ሲልም አዱን አናግሮን ነበር። ስለዛ መኪና መረጃ እንድትሰጠኝ እፈልጋለሁ፣ ኑኑ ታግታበታለች የተባለውን መኪናና አባትህ ይሰራበት የነበረውን መኪና አንዳንድ ነገር የምታውቀውን ያካፈልከኝን ነገር አሁን እንድታካፍለኝ እፈልጋለሁ ሲል ለአዱ ቢነግረውም አዱ ግን አሁን ላይ መናገር አይፈልግም። ምክንያቱም አዱ የኔ ፍቅረኛ ናት፣ የኔ ናት፣ ኑኑ የኔ ናት የሚል አመለካከት ስላለው ስለሌላው ነገር ምንም የሚያውቀው ነገር ስለሌለው ስለ ኑኑ ጉዳይ ከሆነ ራሴን ብቻ ነው የሚመለከተው፣ ይህንን ነገር አሳልፍ ያልሰጥም በማለት ፍጥጥ ብሎበታል። ታዲያ ኑኑንም ደግሞ ፈልግሻለሁ በማለት ነገሮችን ከሰማ በኋላ ከእህቱ ጋር ከተነጋገረ በኋላ እንዴት ኤልሹን እንዴት ከሰው ፊት ታሸማቀቂያታለሽ? ሁለተኛ እንደዚህ እንድታደርጊ አልፈቅድልሽም በማለት እህቱንም ደግሞ የሚገባትን ማስጠንቀቂያ ሰጥቷታል። ታዲያ ደግሞ ኤልሹም ደግሞ ይህንን ነገር ከተናገረችን በኋላ ወንድሜ እኔ ይህንን ነገር እየነገርኩ አንተን ለማዳን ስል ነው እንጂ ይህ ነገር ድብቅ ነው፣ እናቴ ብሰማ ትገለኛለች። ስለዚህ እንድትጠነቀቅና እንድትጠበቅ ራስ ግን እንድትጠብቅ ብነግርህ አንተ ግን ወደ እሷ ትከተላለህ። አሁንስ የራሱ ጉዳይ በማለት ጣጥላው ሄዳለች። እሱም ደግሞ ሁለተኛ እሷን ማሸማቀቅ በፍጹም መሄድ የሌለብሽ ነገርና ማድረግ የሌለብሽ ነገር ነው በማለት እህቱን አስጠንቅቋታል። እሷም የራሱ ጉዳይ፣ እኔ ግን ይህንን ስራ የሰራሁትና ይህንን ነገር ያሳወቅኩ አንተን ለማዳን ወንድሜ እንዳትመረዝ እሷ በሽተኛ መሆኗን እያወቀች እንዴት በዙሪያ ትቀመጣለች በማለት እንግዲህ እሷን ያሸማቀቀች መስሏን ነበር የተናገረችው። ታዲያ ቤሉልም ደግሞ አሁን ይህ በሽታ መስማቱ ለሱ ቢያብረከርከውም ቢያስደነግጠውም ኑኑን ግን ላናገርሽ እፈልጋለሁ በማለት ኑኑን ጠርቷታል። ታዲያ ኑኑን ደግሞ ሲጠራ ለሱ ቀላል አልነበረም። በሌላ በኩል አዱ አልፈቀደለትም እንዲያናግራት፣ አዱ የኔ ናት የሚል አመለካከት ስላለው፣ በሌላ በኩል ደግሞ ኑኑ አልተፈቀደላትም ከሱ ጋር እንድታወራ። እህቴ ከወንድ ጋር እንዳታወሪ፣ በተለይም ደግሞ ከሱ ጋር እንዳታወሪ ብዬሻለሁ ነይ ዘወር በይ ብሎ ወንድሟም ደግሞ እንዳትወጣ ቢያደርጋትም ከነዚህ ሁሉ ሰዎች ጋር ተፋልሞ እንግዲህ ይዟ ወጥቶ አናግሯት ነበር። ቤሉልም የሰማውን ነገር አሳውቋታል። ለእሷም ቢያስደነግጣትም መስማቱ ያው እንግዲህ አንተ ካወቀው ይህንን ነገር ካወቀው እኔም ራሴን ለማጥፋት መሞከርም አልተሳካልኝም፣ የተሰጠኝ ጸጋ ነው፣ እንግዲህ ምንም ማድረግ አልችልም፣ አውቄ የመጣብኝ ነገር አይደለም፣ ካወቀው እንግዲህ ይኸው ነው፣ እውነታውን ካወቀውና ከደረስክበት ደግሞ በቅርቡ እሞታለሁ በማለት ራሷ እንደምታጠፋ ትነግረዋለች። ታዲያም ደግሞ ቤሉል ደግሞ እኔ ለብቻሽ አልተውሽም፣ ጥግ ድረስ አብሬሽ ነኝ በማለት ጥግ ድረስ እንደሚንከባከባትና እንደማይተዋት ምንም አይነት ጉድለት ቢኖራትም አብሯት እንደሚሆን ቃል ገብቶላት ወደ ቤት ይዞ ገብቶ ነበር። ታዲያ ወይዘሮ ሄለንም ደግሞ ልጇ ይህንን ነገር በአቋራጭ ስለነገረቻት ተዘጋጅታ ጠብቀው ነበር። ቤሉል ምን እያደረክ ነው? ልቀቃት፣ አይመለከትም፣ እሷን ተዋት፣ ሲጀመር ደግሞ ውሸት ነው እያለችም ደግሞ ለማስተባበል ሞክራ ነበረ።
ወይዘሮ ሄለን በሌላ በኩል ደግሞ በሌላ ጊዜ ስለምታስፈራራት ማስፈራሪያን ታውቀዋለች በማለት አሁንም ደግሞ ከቤሉል ፊት ያልተፈጠረ ነገር በመናገር ነግሬሻለሁ፣ እኔ እኮ ነግራኝ ነበር በምልክትም በማስፈራራት ከዛም አልፎ ደግሞ እንደምታስቸግራት ነግራኛለች፣ እጇን ልቀቃት እያለች የሌለ ነገር እየፈጠረችም እያወራች ነበር። ይህ ነገር ደግሞ ለኑኑ ግራ ማጋባቱ ፊቷ ላይ ሲነበብባል ስለነበረ ታዲያ ቤሉልም ደግሞ ይህንን ነገር ወይዘሮ ሄለን ፈጥራ እያወራች መሆኑን ስለተገነዘበ አሁን ማንም ምንም ቢል አልሰማችሁም በማለት እጇን ግጥም አድርጎ ይዟታል። ወይዘሮ ሄለን በፍጹም እኔ ልጅን ወደ ትምህርት ቤት ይዤ መሄድ እፈልጋለሁ፣ ልቀቃት፣ አልፈቅድልህም፣ ኑኑን ሕክምናውን ካስፈለጋት ራሴ ነኝ የምወስዳት ትላለች። በሌላ በኩል ደግሞ አዱ ልቀቃት፣ ኑኑ የኔ ናት፣ አንተ እኮ ባለ ትዳር ነህ በማለት በሌላ በኩል ይፋለመዋል። ታዲያ ወይዘሮ ሄለንም ከነገሩ አያገባህም ብትልም አዱን አሁን ደግሞ እንዲፋለምላትና እንዴት ዝም ትላለህ በማለት ከአዱም ጋር አያይዛቸዋለች። እንግዲህ ደግሞ በሌላ በኩል ደግሞ ይህ ነገር እንዳልተሳካላት ስታውቅ ደግሞ ለአጋቾቿ በመደወል ለቴዶ በመደወል ቴዲን እንዲያግታቸውና ኑኑን ይዟት እንደወጣና እንዲያግዛት አናግረዋለች። ታዲያ ቴዲም ደግሞ ለምን አታያቸውም? ምን እያልሽ ነው? ስለምንድን ነው የምታወሪው? ከዚህ ጊዜ ጀምሮ እኮ እኔ እኮ ካሁን በኋላ የአንቺ ሰራተኛ እኮ አይደለሁም ብሎ ከዚህ በፊት ያገለለ ቢሆንም አሁንም ስለምታወራው ነገር አይመለከተኝም ቢላትም ወይዘሮ ሄለን ግን እባክህን በማለት እንግዲህ ይህንን ነገር እንዲያደርገው አስገድደው ነበር። ታዲያ በሌላ በኩል ደግሞ አብረን እንሰራለን በተባባሉበት መሰረት መነጋገር አለብን ብሏት መሲ ደግሞ ወደ ውጭ ወጥታለች ቴዲን ለማግኘት። ቴዶ እንግዲህ ከሁለት አንዳቸው ማንጋ ይሆን እነ ቤሉልን ለመጥለፍ ሲል መሲን አቁሟት ይቀር ይሆን? መሲም እንግዲህ መጣ ቀረ እያለች በር እያየች አጉል ወቅት ወጥታ ቴዶን እየተጠባበቀችው ነበር። ታዲያ በሌላ በኩል ደግሞ ቴዶ ደግሞ አዲስ መረጃና ማስጠንቀቂያ መጥቶበታል ከወይዘሮ ሄለን። እንግዲህ ቴዲ ማንኛውን አማራጭ አድርጎ ከማናቸው ጋር እየሰራ ይሆን? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። የደወል ምልክቷን በመጫን ቤተሰብ የሆኑ እንዲሁም ደግሞ ሀሳብ አስተያየታችሁ